ሸክሜን ጣልሁት ማረፊያ ኢየሱስ ሰላሜ ባንተ ነው እረፍቴ ባንተ ነው ሁሉ ያለቅበትን መስቀልህን ያየው መስቀልህን ያየው ያኔ መከራዬ ችግሬን ረሳለሁ ጭንቀቴን ረሳለሁ ስለኔ ተሰቅለ አንተ በኔ ፈንታ እርጉም ሰው ተብለ ተፈጸመ ብለህ ሁሉንም ጨረስከው ለዘለዓለሙ እርገሜን ወሰድከው ዕዳዬን ከፈልከው መራራውን ጽዋ ጠጣህ በኔ ፈንታ የታሰርኩበት ሰንሰለት መስቀል ስላለው ያቄጄ ከላይ ውሰድ ኢየሱስ ወዳጄ ሸክሜን ጣለው ማረፊያ ኢየሱስ ሰላሜ ባንተ ነው እረፍቴ ባንተ ነው ሁሉ ያለቅበትን መስቀልህን ያየው ያኔ መከራዬ ችግሬን ረሳለሁ ጭንቀቴን ረሳለሁ ሸክም ሲያንገላታኝ ቀንበር ሲከብድብኝ ጨለማው መጥቶ መሄጃው ሲጠፋ ቀና ብዬ ሳይ ስጠራ ጌታዬ ፈጥነህ ድረስና ስበረው ከላይ ቀንበሩ እናት ከአባት በላይ በምትረዳ ሚስጥሬን ተካፋይ ማን እንዳንተ በናዬን ሸፋኝ ሚስጥረኛዬ ከማንም ከምን ትበልጥኛል ታላቁ ስፍራ እዛ የወረድከው ፍቅር ያስብድ ኦ ኢየሱስ ለኔ ነው ችግሬን የሚረዳ
እንዳንተ የለምና ሁሉን ነገር ፊትህ ክብር ለጌታ ይሁን። ሁላችሁንም ሰላም ላለው እንደምን ከረማችሁ እንደምን ሰነበታችሁ የእግዚአብሔር ቤተሰቦች። ፓስተር ሰላም ላንተ ይሁን። እንደምን ከረምሽ እምነት? እንዴት ነሽ? ደህና ነሽ ወይ? ደህና ነኝ እግዚአብሔር ይመስገን። እንግዲህ እግዚአብሔር ጊዜ ሰጥቶን ደግሞ በማይመች ሁኔታ ውስጥ ብንሆን እግዚአብሔር ረድቶናል። ዛሬም የከበረውን እግዚአብሔርን ቃል ለመማር በእግዚአብሔር ፊት አለን። ለመንፈስ ቅዱስና ላንተ ጊዜውን እሰጣለሁ። እግዚአብሔር በልቤ ያስቀመጠውን የእግዚአብሔርን ቃል አካፍለን። እሺ በጣም አመሰግናለሁ። እግዚአብሔር ሁላችንንም ስለረዳን። ቅዱሳን በመስመር ላይ ያላችሁ እህቶች፣ እናቶች፣ አባቶች፣ ወንድሞች ሁላችሁ የእግዚአብሔር ጸጋና ሰላም ይብዛላችሁ ማለት እፈልጋለሁኝ። አክብሮታችንን ልገልጽ እፈልጋለሁኝ። እኛን ለመስማት ከእድሜያችሁ ላይ ቀንሳችሁ ስለሰጣችሁን እድሜያችሁን የሰጣችሁ ከዚህ በእድሜያችሁ ላይ ከሚቆጠረው ቀን ቀንሳችሁ ነው አሁን ሰዓታት የምትሰጡንና እሱን በበጎ ፈቃድ ስለምታደርጉት እግዚአብሔር ይባርካችሁ ማለት እፈልጋለሁኝ። በተጨማሪም ደግሞ አብራችሁን እያገለገላችሁ ያላችሁትን ወንድሞችን እህቶችን በሁሉ መንገድ በጸሎት ስለምትጸልዩልን ወንድሞች እህቶች እናቶች አባቶች በጣም ደስ ይለናል። በእናንተ መንፈሳዊ ምክር መንፈሳዊ እገዛ እየታገዝን እዚህ ደርሰናል። እግዚአብሔርን እጅግ አድርገን እናመሰግናለን። ዛሬ እንቅልፍ ሳልተኛ ነው ያደርኩት። ለእምነት እየነገርኳት ነበር። ቶርኔዶ በእኛ ሰፈር ነበር እያለፈ ያለውና ቤት እንትን ማን ነው ዛፍ እየጣለ ሰዎች አንድ ሁለት ሰዎች አንድና አባትና ልጅ አልጋ ላይ እንደተኙ ዛፍ ወድቆባቸው አልፈዋል። እኔ እንኳን እስካለኝ መረጃ እና መብራትም አልነበረንም ሌሊት ላይ። ስለዚህ ይቋረጣል አይቋረጥም ዛሬ ሳናገለግል እንውላለን ህዝቡን ያሰብን ነበር። ግን ጌታ ረድቶን አልፈን ተርፈን እዚህ ደርሰናል። እምነትም የራሷ ታሪክ አላት ዛሬ። ግን ጌታ መልካም ነው። እግዚአብሔር ረዳታችን ስለሆነ ጠብቆን አሳልፎናል፣ እዚህ ደርሰናል። ዛሬም ባለፈው ሳምንታት የጀመርነውን ትምህርታችንን እንቀጥላለን። በእግዚአብሔር መንግስት ውስጥ መንፈሳዊ ተጋድሎ ምን እንደሚመስል ያለውን ሐሳብ ዛሬም በእግዚአብሔር ሐሳብ እንካፈላለን። እንደምታስታውሱት ጌታ ኢየሱስ ክርስቶስ ወደዚህ ምድር የመጣው ለሁለት ዓላማ ነው። አንደኛ ለሰው ልጆች ቤዛ ለመሆን ነው የመጣው። እሱ ተቀምጧል። እሱ ራሱ የሰው ልጅ ነፍሱን ስለ ኃጢአት ቤዛ ሊያደርግ ነው የመጣው ብሎ ከእግዚአብሔር ጋር የነበረንን ሪሌሽንሽፕ የተቋረጠውን ሪሌሽንሽፕ እንደገና ሪስቶር ለማድረግ ለኛ የኃጢአት መስዋዕት ለመሆን ነው የመጣው። አንዱ ዓላማ እሱ ነው። ሁለተኛው በዚያ ስራ ውስጥ የእግዚአብሔር መንግስት ወደ ሰው ልጆች ማምጣት ነው። ሁለተኛው ተጨማሪ በዚህ ላይ ያለው ሐሳብ ምንድነው? ጌታ ኢየሱስ ክርስቶስ አንዱ የመጣው ደግሞ የዲያብሎስን ስራ ሊያፈርስ ነው። በግልጽ ተጽፏል። አንደኛ ዮሐንስ ምዕራፍ 3 ቁጥር 8 ላይ የእግዚአብሔር ቃል እንደዚህ ይላል፣ ኃጢአትን የሚያደርግ ከዲያብሎስ ነው። ዲያብሎስ ከመጀመሪያ ኃጢአትን ያደርግ ነበር። ኃጢአትን የሚያደርግ ከዲያብሎስ ነው። ዲያብሎስ ከመጀመሪያ ኃጢአትን ያደርግ ነበር። ይሄ ከመጀመሪያ የሚለውን ቃል ተመልከቱ፣ ወደ በኋላ ላይ መጣበታለሁ። ከመጀመሪያ ኃጢአትን ያደረገው ሲያደርግ የነበረው እያደረገ ያለው በዚህ ማንነት የኖረውና የሚኖረው ዲያብሎስ ነው። ስለዚህ ማንም ሰው ኃጢአትን ሲያደርግ ከዲያብሎስ ነው። እግዚአብሔር ኃጢአት እንድንሰራ አልፈጠረም።
የኃጢአት ስራ የዲያብሎስ ስራ ነው። ስለዚህ ሰው ኃጢአት ሲሰራ የሆነ ሰው አሳይመንት ተቀብሎ እየሰራ ነው የሚለው መጽሐፍ ቅዱሳችን። ባህሪያዬ ነው ምን ላድርግ ታዲያ ተሸንፌ ነው ሁኔታው ስላልተመቸኝ ነው ተገድጄ ነው ብላችሁ ኔቸራችሁ ልታደርጉት ብትሞክሩ ብንሞክርም መጽሐፍ ቅዱስ ግን ኖ ከኔቸር አንጻር አይደለም ፓርቴክ አድርገን ነው ከዲያብሎስ ስለሆነን ነው ይለናል። እና እዛው ክፍል ላይ ምዕራፍ 3 ቁጥር 8 ላይ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ኢየሱስ ክርስቶስ ተገለጠ። መጠየቅ ያለበት ምንድነው ኢየሱስ ያፈረሰው የዲያብሎስ ስራ? እንዴት ነው ኢየሱስ ክርስቶስ የዲያብሎስን ስራ ያፈረሰው? እኛስ በዚህ የዲያብሎስን ስራ በማፍረስ ሂደት ውስጥ የኛ ሚና የኛ ተሳትፎ ምንድነው የሚመስለው? እንዴት ነው የሚመስለው? ተመልከቱ። ሆን ብሎ ኢየሱስ የመጣው የዲያብሎስን ስራ ታርጌት አድርጎ ነው፣ ሌዘር ፎከስድ ሆኖ ነው የመጣው። for redemption and to destroy the works of devil or Satan. የዲያብሎስን ስራ ለማፍረስ ነው የመጣው። ተልኮዬ፣ ሚሽኔ፣ ጆብ ዲስክሪፕሽኔ ይሄ ነው። ምሰራው ስራ እየተከታተልኩኝ የዲያብሎስን ስራ ማፍረስ ነው። እንዴት አፈረሰው? ምንድነው ሲያፈረሰው? የዲያብሎስ ስራ እንዴት ነው ያፈረሰው? እነዚህ በጣም መሰረታዊ ነገሮች ናቸው። በመንፈሳዊ ዓለም ላይ ቅዱሳን ከድል ወደ ድል ከመንፈሳዊ ዓለም እየቀዳን እየተካፈልን መንፈሳዊ ዓለም እየተረዳን በንጽህና በደስታ በኃይል በዝማሬ በክብር በድሎች በስኬቶች ለመኖር ኢየሱስ ክርስቶስ ያፈረሰውን የዲያብሎስን ስራ ማወቅ ደግሞ እንዴት እንዳፈረሰው መረዳት በጣም አስፈላጊ ነው። በዚህ ትልቅ ፍሬምወርክ ውስጥ ነው የዲያብሎስ ስራ ምን እንደሚመስል በእግዚአብሔር ቃል ውስጥ ባለፉት ሳምንታት እየተመለከትን ያለን። ምንጋደለው ስጋና ደም ጠላት የለንም። ሰው ጠላታችን አይደለም። by very nature we don't have የሰው ልጅ ጠላታችን አይደለም። በኦፒኒየን ልንለያይ፣ በፓርቲ አቋም ልንለያይ፣ በዘር ልንለያይ፣ በምንም ልንለያይ እንችላለን። በቤተ እምነት ልንለያይ እንችላለን። በሐሳብ ሰው ግን ጠላታችን አይደለም። የሰው ልጆችን እየተዋሰ የሰው ልጆችን ኦርኬስትሬት እያደረገ ሰይጣን ሊጠቀም ይችላል። አዎ፣ ስለዚህ የምንጋደለው ከደምና ከስጋ ጋር አይደለም፣ ካለቆች ከስልጣናት ከኃይላት ከጌትነት ከክፋት መንፈሳዊ ወታደሮች ጋር ነው። እሱንም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ብሎ እግዚአብሔር ነግሮናልና የምንጋደለው ከሰይጣን ጋር ነው። ሰይጣን ደግሞ እንድንጋደለው ስለሚያውቅ እንደምንጋደለው ስለሚያውቅ እሱም እኛን ሰኮናችንን የሚቀጠቅጥበት ስትራቴጂ አለው ብለናል። መሳሪያዎች አሉት ብለናል። ታስታውስ እንደሆነ ሁለቱን መሳሪያ ባለፈው ሳምንት አንስተን ነው የጨረስነው። ኢግኖረንስ በዲያብሎስ እንዳንፈተን እንዳንስት የሱን ሐሳብ አንስተውምና ዲያብሎስ አድቫንቴጅ እንዳይወስድብን የሱን መሳሪያ ቱልስ ኦፍ ዴቪልስ አሉት። ሰይጣን መሳሪያዎች አሉት፣ ስትራቴጂ አለው። ስልጣን የለው፣ ኃይል አለው። ስለዚህ በእናንተ ላይ በስልጣን መገለጽ ስለማይችል ኃይሉን የሚገልጥበት ስትራቴጂዎች መሳሪያዎች አሉት። ይህንን በደንብ እንድታሰምሩ። ሰይጣን ስልጣን የለውም፣ አለቅነቱ ተገፏል። ኢየሱስ ጌታ ነው። ስልጣኑ ተወስዷል። አሁን ማስገደድ አይችልም። በመስቀል ከመንገድ ተጠርቆ ተወግዷል። አሁን የሰው ልጅ የሱን ሐሳብ ሰው ልጅ ላይ መጫን አይችልም፣ ኢምፖዝ ማድረግ አይችልም። ሰው ልጆች ላይ ተጽዕኖ መፍጠር በግድ ማስደረግ አይችልም። እሱን ስልጣኑ ስለተወሰደበት የሰው ልጆች ላይ እሱን ማድረግ ስለማይችል የሚጠቀመው የሰው ልጆች ላይ የሱን ቱልስ ነው ብለናል። የመጀመሪያው ኢግኖረንስ ነው ብለናል። ሁለተኛው ብላይንድነስ ነው ብለናል። እውርነት ነው ወይም ዲሴፕሽን ተጨምሮ ማለት ነው። እነዚህ ነገሮች በጣም መሰረታዊ ነገሮች ነው። በእነዚህ ላይ ዛሬ ቢውልድ እናደርጋለን። እግዚአብሔር እስከፈቀደልን ጊዜ ሰዓት ድረስ የምንጨምራቸው ሐሳቦች አሉ። ሰይጣን ብዙ ነገሮችን ይጠቀማል፣ ብዙ መሳሪያዎችን ይጠቀማል። ሁሉንም ለማጥናት እናንተ ለማለት እሱን ማጥናት ነው የሚሆነውና ጊዜም ነው የሚፈጀውና እኔ ሜጀር የሆኑትን ነገሮች ነው የምነግራቸው። አንደኛው
የሚጠቀመው አለማወቅን ነው ብለናል። ሁለተኛው የሚጠቀመው ምንድነው? መንፈሳዊ እውር በማድረግ ነው ብለናል። እውርነት ያመኑትንም ያላመኑትንም እውሮች በማድረግ ይጠቀማል። ኢየሱስ ክርስቶስ እውርን ቢመራው ብሎ ያላቸው ማለት ነው። አይናማዎቹን ነው እውር ያላቸው ጌታ ኢየሱስ ክርስቶስ በትክክል አይና ያላቸውን ማለት ነው። 6 የሚያዩትን ማለት ነው። እናንተ እውሮች የትም አታደርሱም። ከዛ ከብላይንድ ዓለም ውስጥ መታችሁ ስለሆነ መሰብኩት ሰውን ወዴት እንደምትወስዱ ማታውቁ ብዙዎቻችን ባልበራላቸው አገልጋዮች ስለተገለገልን ነው እርምጥምጥ የሆነ ህይወት ውስጥ የኖር ነው። ባልተገለጠላቸው ህይወት አይናቸው ባልተከፈተው አርቀው ባላዩ ሰዎች ቢያዩ የሚያዩት አራት ግድግዳ ወይም ደግሞ የደመቀ መድረክ ብቻ የሆነ ትውልድ በማያዩ ሰዎች ስለተመራንና ስለተሰበክን ስለተማርን ነው ህይወታችን በጣም ያህያ አይነት ኑሮ የኖር ነው። አህያ ታውቃላችሁ አይደለ? አይናቸው በጣም ከሚያምሩ እንስሶች እና አይነ ትልልቅ እንስሶች አህያ አንዷ ናት። እንዳውም የአህያ አይን በጣም ትልቅ ነው። የሚገርማችሁ ያ ትልቅ አይን ይዛ መንገድ ላይ መኪና ስትነዱ እዚህ ሀገር እንኳን አይተናናቅም። መንገድ ላይ ስትነዱ በተለይ ወደ ደቡብ ወደ ሐረር ምናምን ስትነዱ ቢብ ያረጋችሁላችሁ ሁሉ እንትን አቆማችሁ ነው የሚያልፉት። መኪናው ጋር መተው ነው እዚች ጋር ነው የሚያዩት። እዚች ጋር ነው የሚያዩት። ያን የሚያክል አይን አላቸው። የሚያዩት ግን በጣም ትንሽ ነው። እነዚህ ነገሮች የሌሉት እውር ነውና እንዳለ ጴጥሮስ ማለት ነው በሁለተኛ ጴጥሮስ ምዕራፍ 1 ላይ ምን የሌለው ፍቅር የሌለው ራሱን መግዛት የሌለው እምነት የሌለው ስፒሪቹዋል ኤክሰለንስ የሌለው እሱ እውር ነውና እንዳለ ኤክሲል ያላደረገ ሰው ሲያገለግለን የሚያሳየን እይታ የሱ የደረሰች ያችን የዳፍንት አይኑን ነው የሚያሳየን። አይኖቹ የተከፈቱለት የተባለው በእግዚአብሔር ቃል ላይ ለዚህ ነው። የአይን መከፈት መንፈሳዊ ሪያሊቲውን እንድትረዱት እንድታውቁት ይረዳችኋል። ከስጋት ይገላግላል፣ ከሪሶርስ እጥረት ይገላግላል። አይን ሲከፈት ሪሶርሱን ታገኙታላችሁ። ለህይወት የሚያስፈልገው ነገር እጃችሁ ላይ እንዳለ ዙሪያችሁ እንዳለ ታያላችሁ። አይን ካልተከፈተ ግን በረሃብ ነው የምሞተው፣ ጌታ ሆይ ለምን ተውከኝ፣ እንዲህ ብለኸኝ ከቤት ምናምን እያለ ነው መዝሙሮቻችን ሁሉ እንደሱ የሚሆኑበት ምክንያቱ ሙሾ ነው የሚሆነው እንትኑ ጸሎቱ ራሱ። ጊያዝ አይኑ ስለታወረ እንዴት እንደፈራ እንዴት እንደተርበተበተ እንዴት እንደደነገጠ አይታችኋል። ፍርሃት፣ ድንጋጤ፣ ጭንቀት የአይን አለመከፈት መገለጫዎች ናቸው። ዛሬ ሶስተኛውና አራተኛውን መርህ ሰይጣን የሚጠቀምበትን መሳሪያ ቶሎ ብዬ ላሳያችሁ ከጊዜ አንፃር። ሶስተኛው ሰይጣን የሚጠቀመው ይሄን በደንብ እንድትሰሙ ፈልጋለሁ። በጣም ቬሪ ኢምፖርታንት ነገር ነው የምነግራችሁ። ሶስተኛው ሰይጣን የሚጠቀመው መሳሪያ ሁኔታዎችን ኦርኬስትሬት ሁኔታዎችን ይጠቀማል። አብራራላችሁ። ሁኔታዎችን ክፉ ሁኔታዎችን በመፍጠርም ክፉ ሁኔታዎችንም በማባባስ ክፉ ሁኔታዎችንም በመምራት ሰይጣን ይጠቀማል። ደግምላችኋለሁ። መጥፎ ሁኔታዎችን መጥፎ አጋጣሚዎችን አደጋ ሊሆን ይችላል፣ ጠብ ሊሆን ይችላል፣ ፋይናንሻል ክራይሲስ ሊሆን ይችላል፣ የጤና ክራይሲስ ሊሆን ይችላል። እነዚህ ነገሮች በመፍጠር አንደኛ እነዚያን ነገሮች በማባባስና በመምራት፣ ሁለተኛ ደግሞ እነዚያን ነገሮች በሰው ልጆች ላይ አፕላይ በማድረግ ይጠቀማል። ለዚህ ጥሩ ማስረጃ የሚሆነን መጽሐፈ ኢዮብ የኢዮብ መጽሐፍ ምዕራፍ 1 እና ምዕራፍ 2 እንደምታውቁት ሰይጣን እሱን ለማድረግ ፈቃድ ከእግዚአብሔር ዘንድ ማግኘት ነበረበት። ፈቃድ አግኝቶ ሂድ ብሎ እግዚአብሔር በፈቀደ ጊዜ በኢዮብ ላይ እንዴት አድርጎ አደጋ እንዳመጣበት እንዴት አድርጎ ናቹራል ክራይሲስ የሚባሉትን ሳይቀር ናቹራል ክራይሲስ የሚባሉትን ሳይቀር ማለት ነው እነዛን ሁኔታዎች በኢዮብ ላይ በማምጣት በሰውነቱ ላይ ቁስል በመላክ አልበቃ ሲለው በዛ አልሸነፍ ሲለው ቁስል በመላክ አሁን በዘመናዊ ቋንቋ የቆዳ በሽታ የምንለው ማለት ነው እና ሰውነቱ ጥፍሩ ራሱ ማከክ እስከማይችል ጥፍሩ ረቆ በሸክላ ገል ነበረ የሚያከው ይላል እግዚአብሔር ቃል። እና ለኢዮብ አዲስ ነው እንዲህ አይነት ኤክስፒሪየንስ።
በነገራችን ላይ የኢዮብ መጽሐፍ ከአብርሃም በፊት የተጻፈ መጽሐፍ ነው ተብሎ ነው ከአብርሃም በፊት የነበረ ሰው ነው ተብሎ ነው የሚታወቀው እና ህግ የለም ወይም የተገለጠ የሙሴን ህግ አያውቅም እግዚአብሔርን ግን እየፈራ እግዚአብሔርን የሚያመልክ በዚያ አካባቢ የነበረ ጻድቅ ሰው እንደነበረ ቅን ሰው እንደነበረ መጽሐፍ ቅዱሳችን አንደኛ ዮሐንስ ምዕራፍ 5 ቁጥር 20 እና 21 ላይ እንደምንመለከተው የዚህ ዓለም አምላክ ወይም ዓለም በሙሉ በክፉ እንደተያዘ እናውቃለን ስለሚል ሰይጣን ዓለም ውስጥ ያሉትን ነገሮች በሙሉ እንደሚጠቀምባቸው የሱ እንደሆኑ ለኢየሱስ ክርስቶስ ሳይቀር ነግሮታል ማቴዎስ ወንጌል ምዕራፍ 4 ላይ ተዝላችኋል የዓለምን መንግስታት አሳየው እንግዲህ መንግስታት አይዘር በጂኦግራፊ የተቀመጡ ናቸው ሁለት በፖዚሽንም የተቀመጡ ናቸው የኢትዮጵያ መንግስት የአሜሪካ መንግስት የካናዳ መንግስትን ሁሉን ያሳየው ማለት ነው ወይም በሌላ አማርኛ ዩናይትድ ኔሽን ሳይመሰረት በፊት እሱ ዩናይትድ ኔሽን ነበረው ማለት ነው ዩናይትድ ኔሽንን መስርቶ የኔ ናቸው በስትራክቸር አስቀምጫቸዋለሁ ማንነት ጋር እንደሚቀመጥ ወስይ ተቀምጠውልኛል ወድቀህ ግን ብትሰግድልኝ እነዚህን ሁሉ ሰጣለሁ ምን ማለት ነው ለመስጠትም ለመንሳትም በእጁ ላይ እንደነበረ ምክንያቱም ጌታ ኢየሱስ ክርስቶስ ገና የዲያብሎስን ሥራ አላፈረሰምና ስልጣኑን ገና አልተወሰደም አልተገፈፈምና በመስቀል ተጠርቆ ከመንገድ አልተወገደምና ጌታ ኢየሱስ ክርስቶስን ባለፈው እንደተጠቀስኩት ዮሐንስ ወንጌል ምዕራፍ 12 ላይ የዚህ ዓለም ገዢ ወደ ውጪ ተጣለ ብሎ ገና አልተናገረምና ሰዓቲቱ ገና አልደረሰችም ነበርና ጌታ ኢየሱስ ክርስቶስን ሲፈትነው እነዚህ ሁሉ የኔ ናቸው አለ የትምህርት ሚኒስቴሩ ይታያችኋል የሳይንስና የጥበብ ሚኒስቴሩ ይታያችኋል የጥበብና የአርት ሚኒስትር ሰዎች ይታያችኋል እነሱ ሁሉ ሚኒስትሮች እነሱ ሁሉ ባለስልጣናት they are mine legally የኔ ናቸው I can give you I can take them I can destroy them I can orchestrate ማድረግ እችላለሁ ለአንተ እንዲሰግዱልህ ማድረግ እችላለሁ አንተ ለኔ ከሰገድክልኝ ምን ማለት ነው ይሰጣቸው ነበር ማለት ነው አሁን እኮ እዚህ ሀብታም የሆነ ሆሊውድ ውስጥ የተሳካለት አርቲስት ምናምን እንትሉ ጥበብ ጠራችሁ ጥበብ ነፍሴ ምናምን የሚለው ነፍሴ ጠርታኝ የጥበብ አምላክ ጠርታኝ ምናምን የሚለው እኮ ለሰይጣን ነፍሴን ሰጥቼ ላለ ማለት በተለያዩ ፊልሞች ውስጥ የምናያቸው ህይወታቸውን የሰጡ ሰዎች ናቸው እንዴት ነው አንድ ማይክል ጃክሰን ዘፈነ ተብሎ ሂካ ብራው ሙዚቃ ጅም ተደረገና 18 ሰው ፌንት የሚያደርገው እንዴት ነው እስቲ ንገሩ እንዴት ነው እስቲ ቤተኛው የሙዚቃ ጥልቅ ካሞን ክርስቲያንስ ጦርነቶችን በመፍጠር ግጭቶችን በመፍጠር ሄዳችሁ ዩቲዩብ ላይ ሰርች ማድረግ ትችላላችሁ በአለማችን ላይ በላይቭ ቴሌቪዥን ጦርነት ሲተላለፍ እየጋለበ የነበረ ፔል ፎርስ የሚባል ዳማ ፈረስ ነው ምንድነው ራይ ላይ ያለው የሞት መንፈስ ግብጽ ላይ ግብጾች ያ በግብጽ አደባባይ ላይ ሰላማዊ ሰልፍ ሲያደርጉ የግብጽ ከተማ በጋየችበት ጊዜ የዛሬ 8 9 10 ዓመት የተፈጸመ ነገር ነው ዩቲዩብ ላይ ታገኙታላችሁ የሞት ፈረስ በመካከላቸው ሲጋልብ ማለት ነው ስፒሪት ነው ግን ታዩታላችሁ ካሜራው ውስጥ ገብቶ ማለት ነው ግጭቱ የሚመስለው የፖለቲካ ግጭት ነው የሚመስለው ሐራፋት ይውረድልን ነው የሚመስለው ልጁ ራሱን አቃጥሎ ነው የሚመስለው ይሄ ነው የሚመስለው ግን በዛ ላይ ነዳጁ ሲያቀጣጥል የነበረው የሚጋልብ የሞት መንፈስ ነበር ዮሐንስ ላይ የዳማው ፈረስ ተለቀቀ ሞትም ተከተለው የሚለው ማለት ነው ብዙ ነገሮች ልነግራችሁ ይችላል ሰይጣን እናንተ እንዳይሳካላችሁ እናንተ ቅስማችሁ እንዲሰበር እናንተ ህይወት እንዲታክታችሁ እንዲሰለቻችሁ ድንገት የሚፈጥረው ኬኦሲስ ድንገት የሚፈጥረው ክስረት ድንገት የሚፈጥረው መናወጥ it is not from God
ዛሬ እግዚአብሔር እነዚህን ከላያችሁ ላይ ይሰብራል። ከዚህ በኋላ እንደዚህ አይነት ነገር ሲገጥማችሁ እግዚአብሔር በዚህ ቃል አይናችሁን ስለሚከፍትላችሁ ይኖዊት ከየት እንደመጣ ስለምታውቁት ትጋደሉታላችሁ። ኢየሱስ እንዳፈረሰው ታፈርሱ እንትኖችን ብቻ አይደለም ሰዎችንም ጭምር ነው በኢዮብ ላይ ያስነሳው። ጓደኛ መስለው ወዳጅ መስለው መካሪ መስለው የሚኮንኑት ሼምፉል ሊያደርጉት ማለት ነው። something wrong in your life የሚሉ ማለት ነው። rather than let's engage in war አብረን እንጋደላለን ከማለት ይልቅ ምናልባት አንተ ከሰው ተደብቀ የምሰራው ነገር ይኖር ይሆን ነው ብለው ማለት ነው መካሪ መስለው መጨረሻ ላይ እሱ ይጸልይላችሁ ነው የተባለው። ሳይንሱን ይጠቀማል፣ ጥበቡን ይጠቀማል፣ ስልጣናትን ይጠቀማል። ለምሳሌ አንድ ምሳሌ ልንገራችሁ። እዚህ ምዕራቡ ዓለም ላይ የምንኖር አውሮፓም አሜሪካም ሰዎች የምንኖር ሰዎች እስቲ አንድ በሳይንሱ ዓለም ሰይጣን እንዴት ፐርቨርት አድርጎ የሳይንሱ ዓለም ወይም ደግሞ የምርምሩ ዓለም እንዴት አድርጎ ምንድነው እንዳጣመመና ሰዎቹ እንዴት ተጠቅመው የሰው ልጆች እንደጨረሰ በአሜሪካ ውስጥ በህግ ጸድቆ የነበረን አንድ ታሪክ ልንገራችሁ። ዩጄኒክ ሙቭመንት ይባላል። ብዙ ሰው አሁን ምርጫ ሰሞን ነው ምክንያቱን ሳያቅ ዝም ብሎ ይናገራል። ምናልባት ወደ በኋላ ላይ ትንሽ ልነግራችሁ ይችላል። የምንመርጠው በክርስቲያንና በሴኩላር ፓርቲ መካከል አይደለም የምንመርጠው በሁለት ሰይጣናዊ ፓርቲዎች መካከል። የትኛው ነው ብዙ ሰይጣን ያለበት የትኛው ነው ትንሽ ሰይጣን ያለበት እንጂ ክርስቲያንና ፖለቲከኞቹ እንደሚሉት ሊበራሎች አይደለም። ስማቸው ነው እነሱ የእግዚአብሔር ስም አንድ ሰው የእግዚአብሔር አንድ ፓርቲ ስለጠራ የእግዚአብሔር ነው ማለት አይደለም። ዩጄኒክ ሙቭመንት ሄዳችሁ ሰርች አድርጉ። ኢዩጂ ሲጀምር EUGNICE ነው ዩጄኒክ ሙቭመንት። አሜሪካዎች በ19ኛው መቶ ክፍለ ዘመን ላይ በህግ የጸደቀ ነው። ዩጄኒክ ሙቭመንት የግሪክ ቃል ነው። ምንድነው ዩጄኒክ ሙቭመንት የሚሰራው? the best ዩጄኒክ ማለት ቤስት ማለት ነው ምርጥ ዘርን ማባዛት ብለው ነው ያጸደቀው። እና ማንም እርጉዝ ወደ ሆስፒታል ለምርመራ ስትሄድ ይታይና አንደኛ እቺ ሴትዮ ከየት አካባቢ ነው የመጣችው? ከደሃ ማህበረሰብ ከመጣች ከጥቁሮች ከሆነ የመጣችው እቺ ሴት የምትወልደው መከራ ነው፣ ስለዚህ መውለድ የለባትም ተብሎ ልጁ እንዲጨናገፍ ልጁ በምርምራቸው በነሱ አምሮ ዘገምተኛ ሊሆን ይችላል ብለው ካሰቡ ይሄ ምርጥ ዘር አይደለም ይገደል። በህግ የጸደቀ ፓርቲያት ሁለቱም ፓርቲዎች ያጸደቁትን ታሪክ ነው የምነግርህ። እንዴት አድርጎ ሰይጣን ዲፕ ሄዶ የሰይጣን ጥልቅ ነገር የምንላቸው ማለት ነው። እኛ ለነገሩ ገና ኢትዮጵያን ገና እዛ ስላልደረስን ገና የምንዋጋው ራሱ አዳልሞቴ ቃልቻ የአባትሽ መንፈስ የእናትሽ መንፈስ እናትሽ ሴት ጨሌ ቦረንቲቻ ገና እነዚህ ዲመኖች ላይ ገና እዛ ዲፖስ ገና አገልጋዮቻችን ለምን ሌላኛው ዓለም እንደማይታያቸው ሁሉ አይገባኝም። ቢታያቸው ቦረንቲቻ ምናምን ብቻ ነው የሚያውቁት። ገብቶ ዲፕ ነገር ውስጥ ገብቶ እንዴት እንደሰራ ተመልከቱ። አሁን ድረስ አንዲት እርጉዝ ወደ ሆስፒታል ስትሄድ እንደ ህግ ስላልሆነ አሁን እንደ ምርጫ ትጠየቃለች። ልጁን መመርመር ትፈልጋለች። ለምንድን ነው አላቸው። እኛ ሁለተኛ ልጃችንን ባለቤት እርጉዝ በሆነች ምናልባት ዳውን ሲንድሮም ካለበት ጽንሱን እንድታቋርጡት ምን ምክንያቱም አይኖ ዩጄኒክ ሙቭመንት ዳውን ሲንድሮም ያለበት የእግዚአብሔር መልክ የለበትም፣ የእግዚአብሔር አምሳል የለበትም፣ ሰው ተብሎ ሊጠራ አይገባም። ይልቁንም መባዛት ያለበት የሰው ልጅ ምርጥ ነው። የዚህ አቀንቃኝ የነበረችው ሴትዮ ዲያስፖራዎችና ጥቁሮች የአሜሪካ ዘር በካዮች ብላ ነው መጽሐፏ ላይ የጻፈችው። do you think እነሱ ለአንተ የሚያስቡልን ዲያስፖራ? come on just go and 20 page ስለነዚህ ፓርቲዎች ሂድና ታሪክ አንብብ። ምንድነው ያጸደቁት? ምንድነው የደገፉት? ምንድነው ያልደገፉት? ከዛ በኋላ በህግ በ1930 መጨረሻ አካባቢ ላይ
በህግ ሲከለከል ምንድነው የተደረገው? ፕላን ማዘርጉድ ነው ምናምን ተብሎ አሁን በየጥቁሮች ሰፈር የአቦርሽን ክሊኒክ የተሰራው ማለት ነው። Yeah. ወንዶቹን 64,000 ወንድ ነው በአንድ አመት 64,000 ጥቁር ወንድ ነው በአንድ አመት ስቴሪላይዝድ የተደረገው። ኢትዮጵያ ውስጥ በአማራው ክልል ላይ የተደረገው ምን ነገር ይሄንን ነው። የእንግሊዝ መንግስት ነው ይሄንን ያደረገው። ፋይናንሻል ሰፖርት ተብሎ ነው፣ የቤተሰብ ምጣኔ ተብሎ ነው፣ እንዳይወልዱ ሰዎች ፖፑሌሽን ችግር ነው ብለው ስለሚያስቡ ይሄንን ሁሉ ቢሃይንድ ሆኖ የሚሰራ እግዚአብሔር ነው እንዳትለኝ። Yes. come on guys እኛ እዚህ ምድር ላይ ያለነው ደቃቃና ጥቃቅን የኛን ፐርሰናል ኢሹዎችን ዲል ከማድረግ ጋር አይደለም። we are here to deal universal problems ዓለም አቀፍ ችግሮች ላይ ልንዘምት የተጠራ ነው። ስለዚህ ስንመርጥ እኛ የክርስቲያኖች ክርስቲያን ቮቲንግ ምለው አለ ኪንግደም ቮቲንግ ምለው ትምህርት አለ። አንድ ቤተክርስቲያን ጠይቀውኝ አካፍያቸዋለሁ። ኪንግደም ቮቲንግ ምን እንደሆነ ልንገራችሁና የምርጫ ሰሞን ስለሆነ ኢትዮጵያም ያላችሁ ምሰሙኝ እዚህም ውጭም ዓለም ያላችሁ ምሰሙኝ ኪንግደም ቮቲንግ ምን እንደሆነ በምሳሌ ላስረዳችሁ። ለምሳሌ የኛ ክርስቲያኖች ቦታችን የት ጋር እንደሚሆን ለምሳሌ ጊዮርጊስና ቡና ሲጫወቱ በኢትዮጵያ ስቴዲየም ወይም አርሴናልና ማንቸስተር እግር ኳስ ስለሚያውቅ የኢትዮጵያ ማህበረሰብ ሲጫወቱ ወደ ሜዳ የሚገቡት ሚኒመም 25 ሰዎች ናቸው። ቡና 11 ተጫዋች፣ ጊዮርጊስ 11 ተጫዋች፣ 3 ዳኞች፣ አራተኛ ዳኛ አለ። አሁን ደግሞ እንደውም በቪዲዮ ሁሉ ታግዘው ነው የሚገቡት። ሁለቱ ተጫዋቾች 11 ቲሞች 11 ተጫዋች ይዘው የተለያየ ማሊያ ነው የሚለብሱት። ዳኛዎቹ የሚለብሱት ግን የተለየ ማሊያ ነው። የዳኞቹ ስራ ጨዋታው በትክክል ፍሰት እንዲያደርግ መርዳት ነው። ህግ ሲጣስ ካርድ ማሳየት ነው። ዳኞቹ የቡና የጊዮርጊስ ማሊያ መልበስ አይችሉም። እነሱ የመጡት ከሌላ አካል ነው፣ ሌላ አካል ነው ሪፕሬዘንት የሚያደርጉት። አንተ የሪፐብሊካን ማሊያ ለብሰ የዲሞክራት ማሊያ ለብሰ እንዴት ነው ክርስትናን የምትመርጠው? በክርስትና ባሉ የምትመርጠው አንተ ኪንግደም ልብስ ያለህ ነህ። አንተ የምትመርጠው ሌላ ነገር አይተህ ነው የምትመርጠው። ስንመርጥ የምንመርጠው ለዚህ ነው ክርስቲያኖች ከፓርቲ ሜምበርነት መውጣት አለብን። we are civic servant ነን። እኛ ማህበረሰብን እናገለግላለን። ነገር ግን የብልጽግና ፓርቲ አባል ሆነን አይደለም፣ የኦሮሚፋ አባል ሆነን አይደለም፣ ወይም የአልማ ነው ምናምን ጥራልኝ ብቻ ጥሩልኝ ፓርቲ አባል ሆነን አይደለም። ክርስቲያን ወጥቶ ፓርቲው አገር አሁን በስልጣን ላይ ያለው መንግስትና ተፎካካሪ ፓርቲው መካከል ፍትሃዊ ነገር እንዲደረግ ነው የሚመርጠው። ጴንጤ በሙሉ የአሽቃባጭ ጴንጤ በሙሉ የኪንግደም ኮንሴፕት የሌለው ለብሷል። የብልጽግና ፓርቲ ማሊያ ለብሶ እኮ ነው የሚጫወተው from top to bottom። ምክንያቱም በቴሌቪዥን ይጠራቸዋል፣ ያሳያቸዋል። ቴሌቪዥን ጠምቷቸው እንደሆነ አላውቅም። ጠቅላይ ሚኒስትር እንጦጦ ያሳያቸዋል። are you there for that? Are you there to represent some party or are you there to represent the kingdom of God? righteous ጽድቅ ላይ የተመሰረተ ድምጽ ነው የምትሰጠው። ፍትህ ላይ የተመሰረተ ድምጽ ነው የምትሰጠው። ፓርቲ ደግፈህ አይደለም የምትሰጠው። ለምንድን ነው ይሄ ሁሉ ነገር ያመጣሁላችሁ? ሰይጣን መንግስታትን ሳይቀር ኦርኬስትሬት ስለሚያደርግ ሰርከምስታንሱ ስለሚጠቀም ሁኔታዎቹን ስለሚጠቀም ያንን እንድንረዳ ያስፈልጋል። በዚያ ነው አንድ ነገር እንድንሰራ የሚያደርገን። እሱም ጌታ ኢየሱስ ክርስቶስ ያፈረሰው
ኃጢአት የሚባለውን ስራ የሚያሰራን አንዱ በዚያ ውስጥ ስለሆነ የዲያብሎስን ስራ ያፈርስ ዘንድ ተገለጠ የተባለው ላይ ሄዳችሁ ክፍሉን ስናነበው ምንድነው ብላችሁ ኮንቴክስቱን ስትመለከቱ ኃጢአትን ነው ኢየሱስ ያፈረሰው። ስለዚህ ሰርከምስታንሶችን በመጠቀም ነገሮችን በማበላሸት ሁኔታዎችን በማበላሸት ነገሮች እንዲረዝምባችሁ በማድረግ ከመንግስት ጋራ ከፖለቲካ ጋራ ከፋይናንስ ጋራ ከሰዎች ጋራ ፐርሰናል ሞራል ሲን ነው ዲስትሮይ ያደረገው ኢየሱስ ክርስቶስ። ስለዚህ ጌታ ኢየሱስ ክርስቶስ ማነው ዮሐንስ ሲነግረን ከእግዚአብሔር የተወለደ ሰው ኃጢአት አይሰራም ያለን ለዚህ ነው። ኃጢአት የማስራ ስለሆነ የዲያብሎስ ስራ። ስለዚህ ኃጢአትን ከውስጣችን በየትኛው መልኩ ማጥፋት ጽድቅን ማድረግ ከጻድቁ መወለድና እንደሱ እኮ ነው የሚለን። እስቲ እናንብበው ክፍሉን ከቁጥር 4 ጀምሮ እናንብበው። እንደው ኃጢአትን የሚያደርግ ሁሉ አመፅን ደግሞ ያደርጋል። አንደኛ ዮሐንስ ምዕራፍ 3 ቁጥር 4 ላይ ኃጢአትን ያደርጋል። ኃጢአትን የሚያደርግ ሁሉ አመፅን ደግሞ ያደርጋል። ኃጢአት አመፅ ነው፣ እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ። አያችሁ፣ ኢየሱስ ክርስቶስ የተገለጠው ኃጢአትን ምን ሊያደርግ ነው? ሊያስወግድ ነው። አሁን እኔና እናንተ ውስጥ 10%፣ 30%፣ 50% ኃጢአት ሴቭ እንድናደርግ አይደለም። እንደሱ ነው ሴቭ የምናደርገው። እንዴት እንደሆነ ልንገርሽ። አሁን ገላትያ ምዕራፍ 5 ብዙ ሰዎች ሲያነቡ በጣም በቁጣ የሚጠሉት እንትን አለ፣ ጥቅስ አለ እዛ ላይ የስጋም ስራ የተገለጠ ነው። ምን? ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ዘፋኝነት ምናምን በጣም ነው የሚጠሉት እና ወዲያው ነው የሚቆጡት በሱ ላይ ወዲያው ነው የሚያቆሙት። እነ ንዴት፣ ቁጣ፣ አድመኝነት ግን ምን ላድርግ ጸባይ ነው ብለው ሴቭ አድርገውታል። ፋይል ኔም ከፍተውለት ምንድነው የፋይል ኔም የከፈታችሁ? ጸባይ ነው የሚል ፋይል ኔም ከፍተው ሴቭ አድርገውታል። እና ቤት ውስጥ ዳር ውስጥ ሊሆን ይችላል፣ በጓደኝነት ውስጥ ሊሆን ይችላል። እነዚህ ፋይል ኔም ተከፍቶላቸው ተቀንሰው የተቀመጡ የስጋ ስራዎች እነሱን ነው ሊያስወግድ የመጣው ኢየሱስ። እነሱን ማስወገድ ሰይጣንን ድል መንሳት ነው። ለዚህ ነው የኔና የናንተ አምላክ ጌታችን ኢየሱስ ክርስቶስ የዚህ ዓለም ገዢ ወደ እኔ ይመጣል ዮሐንስ ወንጌል ምዕራፍ 12 ላይ በእኔ ላይ ግን አንዳች የለውም፣ ኃጢአት የሚባል ነገር የለብኝም፣ በማንነቴም በሐሳቤም በተግባሬም ኃጢአትን አላደረኩም። ስለዚህ እኔን ሊይዝበት ሊያገኝበት እኔን መንገዴን ሊያቆምበት የሚችልበት አቅምም አክሰስም የለውም። ለዚህ ነው ሁሉ ጊዜ እናገረዋለሁ፣ ሞት ይይዘው ዘንድ አልቻለም ይላል እግዚአብሔር ቃል። መቃብር ውስጥ እኮ ሲገባ ብዙ ሰዎች ሞተው እኮ እናውቃለን። እነ ሙሴ እነ አሮን ሳይቀሩ ሞተው እኮ እናውቃለን። እነሱን ሁሉ ሞት ይዞ አስቀርቷቸዋል። ለምን? በምድር ዘመናቸው ፈቃዱን ሲፈጽሙ ስለነበረ የሞት መውጊያ ኃጢአትን ተወጥተው ስለነበረ ሲመጡ ሞት ዌልከም መውጣት አትችሉም ብሎ እቅፍ አድርጎ ይዟቸው ነበር። ጌታችን ኢየሱስ ክርስቶስ ግን ሲገባ ሞት መያዝ አልቻለም። መበስበስን ያይ ዘንድ አልተወውም ይላል። ስለዚህ ሞት ስላቃተው በሶስተኛ ቀን ውጣልን ብላ ምድር ተፋችው። we call it he came back from death እንለዋለን። ከሞት እንደገና መጣ። ዳግም መወለድ ማለት እሱ እንደሆነ በእግዚአብሔር ቃል ላይ ተነጋግረናል። he destroy ሴባት አድርጎ እህቶች ጸባይ ነው እያላችሁ ፋይልን ከፍታችሁለት የስጋ ስራ ከተባለ ሁሉም የስጋ ስራ ነው። ዘፈንን በምትከራከሩበት መጠን ንዴታችሁን ለማቆም መከራከር አለበት። ውሸት፣ አድመኝነት አርለብላችሁ እነዚህ ሁሉ የስጋ ስራ የተባሉ የዲያብሎስ ስራ ናቸው። እነሱን የሚያደርግ ከእግዚአብሔር አልተወለደም። እነዚህን የሚያደርጉ እግዚአብሔር መንግስት አይወርስም የሚለው ማለት ዮሐንስ እንቀጥል። በእርሱ ኃጢአት የለም በክርስቶስ በጌታችን ማለት በእርሱ የሚኖር ቁጥር 6 ሁሉ ኃጢአትን አያደርግም። ኃጢአትን የሚያደርግ ሁሉ አላየውም አላወቀውም። ልጆች ሆይ ማንም አያስታችሁ። በምንድን ነው የሚያስተን? እንቀጥል። በምን እንደምንስት እንመልከት። ዲሴፕሽን የምንለው አያስታችሁ። እርሱ ጻድቅ እንደሆነ
ጽድቅን የሚያደርግ ጻድቅ ነው። ኃጢአትን የሚያደርግ ግን ከዲያብሎስ ነው። ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ምን አደረገ? ተገለጠ። አያችሁ የሚፈርሰው ከህይወታችን ውስጥ የሚፈርሰው የመጀመሪያው ሰይጣን እድል ፈንታ እንዳያገኝ ማለት ነው። ውጭውን ጠንካራ እንዳያደርግብን፣ ውጭው የኛ አጌንስት አስ የሚሰራ እንዳይሆን፣ ውጭው ለኛ እንዲሰራ ለማድረግ መጠቀም ያለብን ማፍረስ ያለብን የሰይጣን ዊፐን ኤኒ ፎርም ኦፍ ሲን ነው። ኤኒ ፎርም ኦፍ ሲን ነው። እኔ በጣም ቅን ንጹህ ትልልቅ ክርስቲያኖች እኮ በዚህ ዲሲፕ ሆነው እኮ በቤተ ክርስቲያን እኮ ወድቀው እናውቃለን። ሆን ብሎ ሰይጣን በሚልካቸው ወንዶች የወደቁ እህቶች አውቃለሁ። ሆን ብሎ ሰይጣን በሚልካቸው እህቶች የወደቁ ከውጭ ሀገር ነው የመጣሁት ብለው ከምን ብለው ማለት ነው። በጣም ቅን ደጋግ ወንድሞች ደጋግ እህቶች የወደቁ ሰዎችን እናውቃለን። የጠፉ ሰዎችን እናውቃለን። ዓለም የበላቻቸው ሰዎች እናውቃለን። ውጪውና ውስጡን አንድ አድርጎ ኦርኬስትሬት አድርጎ እየተጠቀመ ማለት ነው። ስለዚህ ሲመጣ አያገኘኝም ማለት ኢየሱስ ክርስቶስ። ለምን? እኔ ውስጥ የለም። ውጪ እንደፈለገ መቀስቀስ ይችላል፣ እኔን ግን አፌክት ማድረግ አይችልም። እኔ ለዚያ የተሰራ ማንነት የለኝም። እንደዚህ ነው ኢየሱስ ክርስቶስ ያፈረሰው፣ ኃጢአትን ባለማድረግ ነው። ስለዚህ ወዳጆቼ ሰርከምስታንሱን ይጠቀማል ብለን ስንል ስለ ኢዮብ የተመሰከረለት በዚህ ሁሉ ሰርከምስታንስ ውስጥ ግን ኢዮብ እግዚአብሔርን ምን አላደረገም? አልበደለም፣ በአፉም ስንፍና አልተናገረም ይላል። አልበደለም። ዛትስ ዋይ እግዚአብሔር ከዛ በኋላ ያለውን ታሪክ የእውቀት ችግር ስለሆነ የበደል ችግር አይደለም፣ የእውቀት ችግር ስለሆነ እግዚአብሔር እውቀቱን ነው ሊያሳየው የተገለጸለት። ምዕራፍ 38 ላይ ያለ እውቀት በሚነገር ጨለማን የሚናገር እስቲ ማን ነው ተነስቶ ይከራከር ብሎ እውቀቱን ያስተካከለለት። በደል አልነበረበትም በዚያ ሰርከምስታንስ። ለምን? ውስጡ ስቲል እግዚአብሔር ሰጠ እግዚአብሔር ነሳ የሚል የጸና ማንነት ነበረው። ሰርከምስታንሱ ውስጡን አላሸነፈውም ነበር፣ እንዲበድል አላደረገውም ነበር። እነዚህ ሁሉ በማጉረምረም እባቡ በልቷቸው የሞቱት አንደኛ ቆሮንቶስ ምዕራፍ 10 ላይ የተጻፉልን ማለት ነው። ከደመና በታች የተጠመቁት መና የበሉት ሰማዩን ዓለም የቀመሱት ሰዎች እነዚህ ሰዎች በምድረ በዳ የወድቀው የቀሩት በማጉረምረም ነውና እናንተም በእባቡ እንዳትነደፉ እንዳታጉረመርሙ ይላል። ዋት እባቡና ውጪ ነው እባቡ እና ማን ነው እባቡን የጠራው? ማጉረምረም ነው። አያችሁ evil thinking, evil thought, evil idea, evil deeds is the magnet of devil. You are attracting the circumstance to your life. over እንዲያሸንፍ ታደርጓለህ። አትፈጥረው፣ እንዲያሸንፍ ግን ትሆናለህ። ስለዚህ ጌታችን ኢየሱስ ክርስቶስ የዲያብሎስን ስራ ያፈረሰው በመስቀል ላይ ብቻ አይደለም፣ በህይወቱም ያፈረሰው። በመስቀል ያፈረሰበት ምክንያቱ የነጻ ህይወት ስለነበረው ነው። ለዚህ ነው በሙሉ ልብ ነው የሚባለው የዚህ ዓለም ገዢ አሁን ወደ ውጭ ተጣለ። እግዚአብሔር ሁላችንንም ይርዳን። ወንድሞቼ እህቶቼ፣ ያዕቆብ ማነው ጳውሎስ በኤፌሶን ምዕራፍ 4 ላይ ተቆጡ፣ በቁጣችሁ ላይ ጀንበር አይጥለቅ። ጀንበር ከጠለቀስ በኋላ ለዲያብሎስ እድል ፈንታ ትሰጡታላችሁ፣ ፉሊ አክሰስ ትሰጡታላችሁ። ይህ ምሳሌ ተናግሬ ልጨርስ። ልጅ እያለሁ ገና ሃይማኖት ቤት እያለሁ አንድ በሀገራችን የታወቀ ሰባኪ ሲሰብክ ሰማሁኝ። ይሄን ክፍል ሲሰብክና የሰጠው ምሳሌ በጣም ነው ህይወቴን የለወጠው። እስካሁን ድረስ እጠቀማለሁ። እና ምንድነው ያለው? እንግዲህ እኔ ሐረር ነኝ፣ እሱ አዲስ አበባ ነው። እዛ የገጠመውን እውነተኛ ታሪክ ብሎ ነው የሚነግረን የሚሰብከው። አንድ ባልና ሚስት አዲስ ሙሽሮች ክርስቲያኖች ተጋቡና ቤት ተከራዩ አለ። ቤት ሲከራዩ ቤት አከራያቸውን አሳያቸው። ቤቱን ወደዱት፣ ተስማሙ።
እና ብር ከፈሉ ፈረሙና ልክ ባለቤቱ ሊወጣ ሲል አንድ ጥያቄ ጠየቃቸው። ምንድነው የጠየቃቸው? እባካችሁ እችን ሚስማር እዚህ መቃንና ጉበኑ ላይ ልምታ ብሎ ፈቀደልን ጠየቃቸው። ተጋቢዎችም እንዴ ቤቱ ያንተ ነው ምን ችግር አለ መታኛን አፌክት አያደርገንም አሉ። በሩ መቃንና ጉበኑ የሚገናኝበት አንግሉ ላይ መታው ሚስማሩን። ትልቅ ሚስማር መጥቶ ሄደ። እነዚህ አዲስ ሙሽሮች ናቸው፣ ኢየሱስ ጌታ ነው እያሉ ሃሌሉያ እያሉ እየዘመሩ ነው የሚኖሩት። ላይፍን ኢንጆይ እያደረጉ ነው እና ማንም ልብም ያለውም የለም። አንድ ነገር ትረሱታላችሁ ያንን። ከዛ አንድ ቀን ሲመጡ ይላል ግቢያቸው በጣም በመጥፎ ጠረን ታውዷል ይላል እና በኢየሱስ ምንድነው የሚሸተው ግቢያችን ብለው ወደ ቤት እየሮጡ ሲገቡ በራቸው ላይ የበሰበሰ ድመት ተንጠልጥሎ በኢየሱስ ምናምን ብለው ሆዴ አስወጥበለው ብለው እንጨት ሊያመጣ ወደዚያ ሲሄድ አንድ ሰው የቤቱ አከራይ ጥግ ስር ቁጭ ብሎ ወዝንቱ ለዝንቱ ማለት ምናምን ይላል እና ተናዶ ልጁ አባባ ለምንድን ነው እንደዚህ ያደረጉት? እኛ ገንዘባችንን ከፍለን አይደለም ምናምን ብሎ ጮኸ። ከዛ ምን አረኩ? እኔ ቤትን አልሰበርኩ፣ ቤትህ አልገባው፣ ሚስማሬ ላይ ነው ያንጠለጠልኩት። ሚስማሩ የኔ ነው አይደለ? አዎ ሚስማሬ ላይ ነው። እና ሰባኪው የፈጠራ ታሪክ እንደሆነ መጨረሻ ላይ ተናገረ። ምን ብሎ ኮንክሉዥን ሰጠ በሚሰብክበት? አያችሁ ያችን ለዛች ሚስማር እድል ባሰጡት ህመቱን ይዞባችሁ አይደለም። that is Paul is telling us። አያችሁ ኩርፊያን እድል ባሰጡት ሌሎቹ እዛ ላይ ምህረት ማድረግ ማቃት፣ በዲያብሎስ ቀስት መወጋት፣ እነዚያ ሁሉ ነገሮች ቤታችሁ ላይ አይንጠል ውሽሽ አያደርግ። ለዚህ ነው ኤቭሪ ፎርም ኦፍ ሲንን ከህይወታችን ማስወገድ ያለብን። በተለይ ኃጢአትን ኮንቲኒየስሊ ማድረግ የምታደርጉ ሰዎች ተጠንቀቁ። ዮሐንስ ኃጢአትን አያደርግም ሲል በህይወት ዘመኑ አይሰራም አይደለም። በኮንቲኒየስሊ ሲኒንግ የሚያደርግ ኮንቲኒየስ ቴንስ ነው በግሪክ የተጻፈው፣ በእንግሊዝኛ ቨርስ ኃጢአትን በተደጋጋሚ በአንድ እስራት ነው እሱ የዲያብሎስ ማሰሪያ እንደሆነ መጽሐፍ ቅዱሳችን ይነግራል። ስለዚህ ወዳጆቼ ያንን ሚስማር ስትነቅሉት ማንጠልጠያ ስፍራ የለም። ድመቱ የትም ሊሸት ይችላል፣ እናንተን ግን ማግኘት አይችልም። የትም መበስበስ ይችላል፣ እናንተም ቤት ውስጥ ግን መዓዛውን ማምጣት አይችልም። የዲያብሎስ ነገር የትም ነገር ኦርኬስትሬት ሊደረግ ይችላል፣ እናንተን ግን አፌክት አያደርግም። ምክንያቱም እናንተ አትራክት የሚያደርገው ነገር የለም ማለት ነው ስትከለክሉ። that is the work of Christ። ኢየሱስ ክርስቶስ ያፈረሰው የዲያብሎስ ስራ እሱ። እኛም በማፍረስ የምንቀጥለው ከሱ ጋራ የዲያብሎስን ስራ ማፍረስ የምንለው ይሄንን ኃጢአትን በመተው ነው። ኃጢአትን የተወ ከኃጢአቱ ማነው የሞተስ ከኃጢአቱ ጸድቋልና ይላል፣ አርፏል፣ ተገላግሏል የሚለው ማለት ነው። አራተኛውን ልናገርና እጨርሳለሁ። ይሄኛው በጣም አስፈላጊና በጣም ትልቅ ነገር ነው። ሰይጣን ካሉት በጣም ትልቅ መሳሪያዎች አንዱ ነው። ዮሐንስ ወንጌል ምዕራፍ 8 ላይ ነው የምናገኘው። ከመጀመሪያ የተባለው ነው። ይሄ ከመጀመሪያ ከተባሉት የሰይጣን ስራዎች፣ ባህሪያቶች ኃጢአት ማድረግ፣ መግደል። እዚሁ ክፍል ላይ ስታነቡት ከመጀመሪያ ነፍሰ ገዳይ አቤል አይደለም፣ ማነው ቃየል አይደለም። ከመጀመሪያ ነፍሰ ገዳይ የተባለው ዲያብሎስ ነው። ዮሐንስ ወንጌል ምዕራፍ 8 ላይ አራተኛው የሰይጣን መሳሪያ ውሸት ነው፣ ሐሰት ነው። እችን ስሙኝ፣ ብዙ ሰው አኩርፎኛል። እዚህ ሀገር መጥቼ ስሰር እንደመጣው ከኢትዮጵያ ለካ አንዳንድ ነገሮች እዚህ ሀገር ለካ አትናገሪም። እኔ ደግሞ አሁንም እናገራለሁ፣ 7 ዓመትን ቆይቼ እናገራለሁ። በውሸት የምትሞሉት ምንድነው ፎርም፣ በውሸት የምትጠይቁት
ሲቲዝንሺፕ ወይም ደግሞ አፕላይ የምታደርጉት ነገር በሙሉ ትከፍሏታላችሁ። በደል ነው። በተለይ ክርስቲያኖች Yes. እና ከአንዳንድ ቸርች ከልክለውኛል እንዳልሰብክ ነው። በቃ ሽማግሌ ተብዬው ምን ተብዬው በሙሉ እዚህ ያለው በጽድቅ መንገድ የመጣ መድረኩን እናገኛለን ብለን እውነቱን ከመናገር ወደኋላ አንልም። Yes. በደንብ እንድሰሙ ፈልጋለሁ። Mm. ውሸት የእውነት ተቃራኒ ማለት አይደለም ጋይስ። ጌታ ኢየሱስ ክርስቶስ ዲፋይን ሲያደርገው በዮሐንስ ወንጌል ምዕራፍ እናውጣውና እናንብበው። ታሪኩን ታውቁታላችሁ ብዬ ነው። ዮሐንስ ወንጌል ያችን በምንዝርና የተያዘችው ሴት ታሪክ አለ አይደል? ያችን ሴት ከእናንተ መካከል ኃጢአትን ያልሰራ ድንጋይ ወስዶ ይውገራት አለ። ከዛ እሷን እድል ሰጣት። ደግመሽ ይህንን ኃጢአት አትስሪ አለ። ከዛ በኋላ ታሪኩ ተጀመረ። አይሁዶች መከራከር ጀመሩ። የተከተሉትን አይሁዶች ወደኋላ ዞረና ቁጥር 31 ላይ በእውነት ደቀ መዝሙሬ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል አላቸው። እነርሱም አርነት የአብርሃም ዘር ነን Mm. አሉ። አንድስ እንኳን ከቶ ባሪያ አድርጎን አያውቅም። አንተ ይህንን የምትናገረው ከዲያብሎስ ነው፣ እኛስ አባታችን አብርሃም ነው አሉት። ዋው አላቸው ጌታ ኢየሱስ ክርስቶስ። ኦ ምን ማለታቸው እንደሆነ ገብቷቸዋል። አንተ አባትህ የማይታወቅ በመጥፎ ይሄን ቃል በመጠቀሜ ይቅርታ፣ አንተ ዲቃላ እንደማለት Yeah. በኢትዮጵያ ቋንቋ አባት የለህም፣ አባትህን አናቅም፣ አንተ የዮሴፍ ልጅ አይደለህም፣ እናትህ ከየት እንደወለደች አይታወቅም፣ እኛ ግን አባታችን አብርሃም ነው አሉት። ዋው መወለድ ለካ እናንተ ባዮሎጂካል አይደለም ማለት ነው። እናንተ አባታችን አብርሃም ነው ካላችሁ በጣም በጣም ወንደርፉል ቴዎሎጂ ውስጥ መጣችሁ። መወለድ ለካ ባዮሎጂካል አይደለም፣ ስፒሪቹዋል ነው በርዙ። አብርሃም የት ነው የወለዳችሁ እናንተ? Mm. ስፒሪቹዋል ነው በርዙ። ስለዚህ ስፒሪቹዋል በርዝ ከሆነ ደግሞ እናንተ አባታችሁ ዲያብሎስ ነው። ቁጥር 44 ላይ ተመልከቱት። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ውስጥ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነው ይላል። ተመልከቱ፣ ይሄ የሪሌሽንሽፕ ጉዳይ ነው። አባትነት መወለድ፣ ልጅነት ከአባት መወለድ መገኘት ከሆነ እንዳላችሁት ከአንድ መካፈል ከሆነ እናንተ ልትገሉኝ የምትፈልጉ እናንተ ውሸተኞች፣ እናንተ ጨካኞች፣ አብርሃም ቀኔን ላይ ይወድ ነበረ፣ እናንተ ግን ልትገሉኝ ትፈልጋላችሁ። እናንተ ከአባታችሁ ከዲያብሎስ ናችሁ። ሪሊጂየስ ናችሁ፣ ሪሌሽንሽፕ የላችሁም። ሪሊጂየስ ናችሁ፣ ሪሌሽንሽፓችሁ ከአብርሃም አምላክ ጋር ከእግዚአብሔር ጋር አይደለም። ከኔ ጋር ሪሌት አታድርጉ። ሪሌሽንሽፕ አላችሁ ማለት ነው። ሪሊጅን አላችሁ፣ ሪሌት የምታደርጉት ግን ከዲያብሎስ ከአባታችሁ። ዋው! ሪሊጅን ሃይማኖት አላችሁ፣ እግዚአብሔርን እናውቃለን ትላላችሁ፣ የህግ መጽሐፍት አለን ትላላችሁ። ነገር ግን ሪሌሽንሽፓችሁ ዘወይ ሪሌት ፓርቴክ ያደረጋችሁት የተካፈላችሁት ከጨለማው ከዲያብሎስ ነው። ውሸት መናገር ጨለማውን መካፈል ነው፣ ማንነት መካፈል ነው። በምንም ፎርሙ፣ በማጋነን ፎርም፣ በውሸት ሪፖርት ፎርም፣ ፕሮጀክት ሪፖርት ስታቀርብ ሊሆን ይችላል፣ በመቅረፍ ሊሆን ይችላል፣ ለመሸወን ሊሆን ይችላል። በምንም መልኩ ውሸት ከዲያብሎስ መካፈል ነው፣ Yes. ልጅነት ነው። Mm. ሰይጣን ሲወልድ የሚወልደው በውሸት ነው። Yes. እግዚአብሔር ሲወልድ የሚወልደን በእውነት ነው። ከእግዚአብሔር የተወለደ እውነተኛ ነው። Yes. እውነት በእርሱ ውስጥ ይኖራል። እውነትን ያውቃል። እውነት ከዚያ ከጨለማው ዓለም ነፃ ያወጣዋል። Amen. እውነት ኮንሴፕት አይደለም። Mhm. እውነት ኦፒኒየን አይደለም። እውነት ፐርሰን ነው። እውነት ጂሰስ ነው። እውነት አምላክ ነው። እውነት ማንነት ነው።
ውሸትም ማንነት ነው ቨርቹዋሊ ለዚህ ነው ይሄ ዓለም በውሸት የተገነባ ዓለም ስለሆነ ዓለም የማይሰማት ለዚህ ነው ዓለም የራሱ የሆነውን የሚሰማበት ምክንያት ነው ለምንድን ነው አሁን እዚህ ፌስቡክ ላይ ስንት ደጋግ ወንድሞችና እህቶች እየወጡ ለሰው ልጅ የሚጠቅም ስንት ለሀገር የሚጠቅም ብዙ ነገር ይነገራል እስቲ እንስማ ብሎ እንኳን የሚመጣቁ በጣም ጥቂት ነው ለምን ብላችሁ ብትጠይቁ ዓለም እስቲ የፖለቲካ ክርክር እንፍጠር ይሄን መድረክ ወደ እንትን ወደ ምንድነው ፓርቲ እናድርገው እስቲ thousands of people ነው ፎሎ የሚያደርግ ብር ካረዳናችሁ እንደሚሉን እርግጠኛ ነኝ ካደገፍናችሁ እናንተ ለሀገራችን የትኛው አገር በውሸት ለተገነባ ማንነት በውሸት ለሚሰራ ማንነት በውሸት ለሚካፈል በውሸት ለሚገለጥ በውሸት ለሚጻፍ ነገር ውሸት ፐርሰናሊቲ ነው አፍ ያምልጦኝ አትበሉ ሪፖርት ፕሮጀክት ሪፖርት የምታቀርቡ ትልልቅ የክርስቲያን ድርጅቶች ኢትዮጵያ ውስጥ ትልልቅ ለዶኖሮቻቸው $2,000 ስራ ሰርተው $20,000 ስራ አድርገው ሪፖርት የምታቀርብ አንተ በውሸት የገነባው ቤት ውስጥ በውሸት የገነባው የገዛው አልጋ ላይ የህሊና እረፍት ኖሮ ትተኛለህ ብሎ ማሰብ ውሸት ነው ህሊናህን ካልገደልክ ሲር ካላደረግክ በስተቀር ውሸት ማንን እናንተ አላቸው ውሸት እኮ ጸባይ አይደለም ውሸት መካፈል ነው ከአባታችሁ ከማናችሁ ከዲያብሎስ ነው አያችሁ ሪሌሽንሺፕ የሌለው ሪሊጅን የሰይጣን ሪሊጅን ነው በእግዚአብሔር ስም ሊጠራ ይችላል ከክርስቶስ ጋር ሪሌት የማያደርግ ከክርስቶስ ከብርሃን እውነት ነው እውነት ብርሃን ነው ከእውነት የማይካፈል ከእውነት በእውነት የማያመልክ ሰው አምልኳችን ላይ እውነት የተከተለው ለዚህ ነው የተካተተው ለዚህ እግዚአብሔር መንፈስ ነው የሚያመልኩትም በእውነትና በመንፈስ ያመልኩታል በውሸት በተገነባ በግብዝነት በተገነባ ወንድሞቼ ያ የሰይጣን ቀስት ነው ወንድሜ አንዳንድ ሰው በቃ አይችልም ወይ ማጋነን ይወዳል ወይ ምን ብዬ ልንገራችሁ እሱ የያዘው ነገር ከሁሉ ይበልጣል ብቻ እንትን አንድ ኢትዮጵያ ያለው እንግዲህ ባክግራውንድ እኔ አማኑኤል ነው እና በየአመቱ ናዝሬት አማኑኤል ትልቅ ኮንፈረንስ እናደርጋለን ይታወቃል በከተማው ይታወቃል እግዚአብሔር ትልልቅ ስራ የሰራበት ኮንፈረንስ እና አንድ በጽሔት ላይ እዛው የተካፈልኩበትን ፕሮግራም ርዕሱ መጽሔቱ ጫፍ ላይ ጽፎበታል በናዝሬት ዝናቡም ዘነበ መንፈስ ቅዱስም ዘነበ ብሎ ለገበያ ብለህ አይኖ ካቺ ታይትል ምናምን ተብላችሁ እንደተማራችሁ በጆርናሊዝም አቃለ ካቺ ቀልብ ገዢ ለመሽ የሚሸጥም ቢሸጥም ዝናብ ዘንቦ ነበር አዎ እግዚአብሔር በመካከላችን ነበር አዎ ልክ ከዝናቡ ኢኳሊቲ ጋራ የወረደ ግን የመንፈስ ቅዱስ ፕሬዘንስ ነበር አልነበረም አይወዘር የክርስቲያን ሜጋዚን ነው የምነግራችሁ ወንድሞቼ ይሄ ዓለም ውሸትን ነው የሚያቀርበው እውነትን አያውቅም እውነትን ማወቅ ከፈለገ እውነት ያለው እኔና እናንተ ጋር ነው እውነትን በማወቅ እውነትን በመግለጥ ኢየሱስን ነው የምንገልጠው ኢየሱስ ነው እውነት ኮንሴፕት አይደለም እውነት አይዲያ አይደለም እውነት ኦፒኒየን አይደለም እውነት ሰጀሽን አይደለም እውነት ኢየሱስ ነው ስለዚህ በእውነት ስትኖር እውነትን ስትናገር ከእውነት ጋር ሪሌት እያደረክ ነው ከእውነት መወለድ የእውነት ልጅ እውነተኛ መሆን በሱ ይታወቃል እናንተ
ሃይማኖት አለን ትላላችሁ፣ ሪሊጅን አለን ትላላችሁ፣ ግን አባታችሁን ሄደን ባክግራውንዳችሁን ስናይ ሪከርዳችሁን ስናየው እናንተ እኮ ነቢያትን ገላችሁ መቃብራችሁ እኮ እስካሁን ድረስ አለ። እናንተ የነቢያት ደም በእጃችሁ ላይ ያለባችሁ የሃይማኖተኛ ልጅ ልትገሉን ትፈልጋላችሁ። አያችሁ፣ አባታችሁ መጀመሪያ ነፍሰ ገዳይ ነው። ይሄንን ማንነት የተካፈላችሁት ትምህርቴ ስላስጠላችሁ ወይም ደግሞ ከሀሳባችሁ ጋር ስለተጋጨ አይደለም። ማንነታችሁ ከዚያ ስለተወለደ ነው። መካፈል ነው ውሸት። ለዚህ ነው እግዚአብሔር ዕቃ ጦርን ልበሱ በሚለው የመጀመሪያው የጦር መሳሪያ ላይ አይታችሁ እንደሆነ እንመጣበታለን ሌላ ጊዜ። ወገባችሁን በእውነት ምን ብላችሁ ነው የሚለው? ታጥቃችሁ። ለምንድን ነው ከወገብ የሚጀምረው ትጥቅ? ለምንድን ነው ከወገብ ላይ የሚጀምረው? ጳውሎስ ሲጀምር ወገባችሁን በእውነት ታጥቃችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱና ወገባችሁን በእውነት መታጠቂያ ታጥቃችሁ ይላል። ለምን እንደሆነ ልንገራችሁ። ሌላ ስለ መሳሪያዎቹ ስንማር የእግዚአብሔርን ዕቃ ጦር ስንማር እንመጣበታለን። ግን እስከዛ በእውነት እንድትኖር ነው። እውነት ወገባችሁ አካባቢ የዘር መውጫችሁ ያለው እዛ ጋር ነው። ህይወት እዛ ጋር ነው ያለው። የሴት ልጅም ዘር ያለው የወንድ ልጅም ዘር ያለው እዛ ላይ ነው ያለው። ስለዚህ እውነት አፌክት ያላረገው ትውልድ እንዳትወልድ ማለት ነው። በእውነት አገልግል፣ በእውነት መስክር፣ በእውነት ተናገር፣ በእውነት ጸልይ፣ በእውነት አምልክ፣ በእውነት አምልክ። ይሄ እሱ ብቻ አይደለም። እውነት ሌሎቹ መሳሪያዎች በሙሉ አሁን እንትኑ የጦር ዕቃዎች በሙሉ አይታችሁ እንደሆነ ፖሊስ ሲታጠቅ ሽጉጡን፣ ማሰሪያውን፣ ቦምብም ካለው ምኑን የሚያንጠለጥለው መታጠቂያው ነው። ሌሎቹ መሳሪያዎች ሁሉ በትክክል ፖዚሽን እንደሚሆኑት ባላንሱን የሚጠብቀው ወገብ ላይ እውነት ሲኖር ነው። አለበለዚያ የመንፈስ ሰይፍ ምናምን የምትለው መቀመጫ የለውም። ኮንፌሽን የምትለው አይክሌሚት የምትለው መቀመጫ የለውም። ስለዚህ ነው እውነት መታጠቂያ የሆነው መጀመሪያ። ሶስተኛው ነገር ልንገራችሁ፣ እውነት መታጠቂያ ወገባችን ላይ የሆነበት ምክንያቱ ባላንሳችን የሚጠበቀው እዛ ጋር ያለው ከዚህ ከሴሬብለማችን የሚወርደው በሳይንሱ ማለት ነው በስፓይናችን ኮርድ የሚወርደው ባላንሳችንን ኪፕ የሚያደርገው እሱ ነው። ስለዚህ እዚህ ጋር ስትመታ ቀስም ነው የሚሰበረው። ጠላት እንዳያገኝ በእውነት የታጠቅ ከሆነ ሌሎቹ እነ ምልጃ እነ ጸሎት ሌሎቹ መሳሪያዎች በሙሉ ፕሮፐርሊ ሳክ ታደርጋቸዋለህ ማለት ታደርጋቸዋለህ። ኤኒ ታይም አንስተህ እውነትን ካልታጠቅ ግን ሌላ መቀመጫ የለውም። የመንፈስ ሰይፍ የእምነት ጋሻ መቀመጫ የለው። የመንፈስ ሰይፍ መቀመጫ የለው። የሰላም ወንጌል አታገኘው የለማ ሌላ ጫማ ነው። እህቶቼ ወንድሞቼ፣ ውሸት ደርሶብኝ አይባልም። ተወልደሽ ነው እንዲሁ ደርሶብኝ ካፌ ምልክ ይላል። እኔ እንደምናገር አይባልም። ተወልደሽ ነው። በቃ አባቴ እውነት ነው በይ። እውነተኛ ነው የምናገረው። እውነት ተናግሬ የመሸበት አድራለሁ። ለነገሩ የኛ ባህል ሁለት ክፉ ነገር ሆኖ ተረታችን ያለው ታውቃለች። እውነትን ተናግሮ የመሸበት ማደር ይላችኋል። ምንድነው? በውሸትም ቢሆን አስታርቁ ነው ምናምን። ውሸትን ተናግሮ ቢሆን ዋሽቶ ማስታረቅ ይላችሁ። የቱን ነው እንግዲህ አያችሁ? እንትን የውሸት ዓለም ስለሆነ ማለት ነው። ተረታችን ራሱ ወደ እውነት አታክር ይሏችኋል። እንትን እውነተኛ ስትሆኑ እንትን ታካብዳለህ፣ ሚሊቴሪ ነገር ነው ምናምን ይሏችኋል። አይ እኔ መታጠቂያ ታጥቄ ነው ብሎ ሌሎቹ መሳሪያዎችን ቼክ ማድረግበት እውነተኛውን መታጠቂያ ታጥቄ ነው ብሎ። ጌታ ኢየሱስ ይባርካችሁ። ኔክስት ዊክ እንቀጥላለን። ለዛሬ እዚህ ላይ እንጨርስ። ሌሎች ጉዳዮች ስላሉብን ነው ዛሬ አጠር ያደረግነው። እግዚአብሔር ይባርካችሁ እላለሁኝ። ጌታ ኢየሱስ ይባርክሽ እምነቴ። አሜን። ግን አንድ ከመጨረስ በፊት አንድ ወንድማችን ሉቃስ 4:6 ላይ ይህንን ስልጣን ሁሉ ለኔ ተሰጥቷል፣
ሰይጣን ይላልና ማን ሰጠው? ስልጣን ሳይኖረው ኃይል ካለው ህገወጥ ወንበዴ መሆን ነው ብዬ ነው ሲዋሽ ነው ከሚለው መልስ ውጪ ይላል። ልክ ነህ። ማን የሰጠው? አባታችን አዳም ነው የሰጠው። ከመጀመሪያ የተከታተልከኝ ይሆን ታገኘዋለህ። በምድር ላይ ሙሉ ስልጣን የነበረው የሰው ልጅ ነው። አዳምና ሔዋን በመሳታቸው ምክንያት የሰው ልጅ ስልጣን ለሰይጣን ሌጋል ሆኗል። ምድር ላይ ሌጋል ሆኗል። ለዚህ ነው ጌታችን ኢየሱስ ክርስቶስ እስከሚመጣ ድረስ አገልግሎት እዚህ ምድር ላይ ጀምሮ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ ብሎ ማስተማር እስከጀመረበት ጊዜ ድረስ አጋንንቶች ሌጋል ራይት ስለነበራቸው በብሉይ ኪዳን ላይ ሳይወጡ ይኖሩ ነበር። ሁለት ነገር አልነበረም በብሉይ ኪዳን። ፈውስ ነበር፣ ተአምር ነበር፣ ምልክቶች ነበር። በልሳን መናገርና አጋንንት መውጣት አልነበር። ብዙ ስጦታዎች ነበሩ እዛ። ትንቢት ነበረ፣ ተአምር ነበር፣ ምልክቶች ነበሩ፣ ድንቆች ነበሩ። በልሳን የሚናገር አንድ ነብይ ግን አታገኙም። በቋንቋ በልሳን በልዩ ቋንቋ የሚናገረው ደግሞ አጋንንት አሉት። አሁን ጌታችን ኢየሱስ ክርስቶስ መጥቶ በመስቀል ጠርቆ በቆላሲስ ምዕራፍ 2 ላይ እዚህ ክፍል ላይ በመስቀል ጠርቆ ከመንገድ እስከሚያስወግደው ድረስ እና ኢየሱስ ክርስቶስን ከሞት በተነሳ ጊዜ ስልጣን ሁሉ በሰማይና በምድር ለኔ ተሰጠኝ ሲል ስልጣናቸውን ገፎ ወስዷል። አሁን ሰይጣን ሌጋል ራይት የለውም። ቅዱሳንን ሌጋል ራይት ያለን፣ እሱ ስደተኛ ነው ምድር ላይ፣ እሱ ኢሌጋል ኢሚግራንት ነው ብለን ባለፉት ሳምንታት ሴት አድርገን። ስለዚህ በደንብ ሙሉ ኮንሴፕቱን እንድታገኙ ቪዲዮዎቻችንን ተመልከት። ኢየሱስ እስከሚሞትበት ድረስ ግን ስልጣን ነበረው። ኢየሱስ ከሞተ በኋላ ግን ስልጣን ተገፏል። ኃይሉ ግን ኢንተለጀንሱ ግን ከሱ ጋር አለ። ለዚህ ነው አሁን በሰው ልጆች ላይ በኃይል መስራት ስለማይችል በእነዚህ ጦር መሳሪያዎች በመጠቀም በእነዚህ ስትራቴጂዎች በመጠቀም ቅዱሳንን የሚያስተው የሚለን የአዲስ ኪዳን ትምህርት ይሄ ነው። እግዚአብሔር አምላክ ጸጋውን ያብዛል። ዛሬ ለምን አጠረ ፕሮግራም ስላለን ያጠረው። ፓስተርም ቅድመ መግቢያ ላይ ሲናገር ነበር አልተኛውም ሌሊትን ብሏል። እኔም ደግሞ ጉዳይ አለኝ። ስለዚህ ለዛ ነው ከምንቀረው ፕሮግራሙን ከምንሰርዘው አትሊስት ጥቂት ነገር እንካፈል ብለን ነው። እግዚአብሔር አምላክ ጸጋውን ያብዛላችሁ። ሼር አድርጉት። አሁንም መልእክቱን ሌሎች ሰዎች እንዲደርስ አድርጉ። ሳምንት ደግሞ ሌሎች ጥያቄዎችም ካሉ እንጽፈን እንቀጥላለን። ፓስተር እግዚአብሔር አምላክ ዘመንን ይባርክ። ከዚህ በላይ ጸጋውን አሜን። ጌታ ኢየሱስ ይባርካችሁ። እህቶቼ፣ ወንድሞቼ፣ እናት አባቶቼ ጸሎታችሁ አሁንም ይቀጥል። እውነትን ታጠቁ። እውነት ማንነት ነው ወዳጆቼ። እሱን ስትይዙ ሌሎች መንፈሳዊ ነገሮቻችሁ በሙሉ ሰልፍ ይዛሉ፣ መልክ ይዛሉ እና ቀጥለጥ ብለው ይሄዳሉ። ችግር አይገጥማችሁም አይደለም። በችግር ውስጥ ግን ድል የእናንተ ነው የሚሆነው። በውጊያ ውስጥ አሸናፊነት የእናንተ ነው የሚሆነው። ይሄንን ልተውላችሁ ፈልጋለሁ። አሁንም መልእክቶቻችንን ሼር አድርጉ። ዩቲዩቦቻችንን ገብታችሁ ተመልከቱ። ሌሎች ትምህርቶችን የኔንም የእምነትንም እግዚአብሔር ቢፈቅድ የሚቀጥለው ሳምንት እንከሳችኋለን፣ ጨምረን እንጨምራለን። ተባረኩ። እንጸልይና እንጨርስ። ጸልይ ፓስተር። እሺ እንጸልይ ወዳጆቼ። ሃሌሉያ። ዛሬ የሐሰትን መንፈስ ሁሉ እንገለብጣለን። እግዚአብሔር የተባረከ ይሁን። የተቀደሱ እጆቻችንን አንስተን የትኛው ሚስማር በቤታችን ላይ ያለ ዲያብሎስ እድል ፈንታ ያገኘበት የትኛውም ነገር ከላያችን ላይ ይፈርሳል። ሃሌሉያ። የዲያብሎስ ስራ ሊያፈርስ ኢየሱስ ተገልጧል። በአንቺ ውስጥ ያለው ኢየሱስ፣ በአንተ ውስጥ ያለው በእምነት ያደረው ኢየሱስ የትኛውንም አይነት የዲያብሎስ ስራ ከውስጥ ያፈርሰዋል። ሃሌሉያ። ፈቀድለት ወንድሜ። አሁን መፈራረስ ይጀምራል። አዲክሽን መፍረስ ይጀምራል። የትኛውም የዝሙት እስራት ከላይ ላይ መፍረስ ይጀምራል። የውሸት እስራት ከላይ ላይ መፍረስ ይጀምራል። ከስብዕና ላይ መፈራረስ ይጀምራል። ምክንያቱም የምናመልከው አምላክ የእውነት አምላክ ነው። የምናመልከው አምላክ ሕያው አምላክ ነው። የሚሰራ አምላክ። ሃሌሉያ። በአንተ ላይ ኦርኬስትሬት የተደረገ የትኛውም አይነት የጨለመው ዓለም ዘመቻ ስምህን ለማጥፋት የተነሳብህ የትኛውም የስም ማጥፋት ዘመቻ አሁን በጌታ በኢየሱስ ክርስቶስም የተሰበረ ነው። በኢየሱስም በዚህ ሰዓት ተሰብረዋል። ማንም ስምህን አዋርዶ
አይቀጥልም። የእግዚአብሔር ቃል ስምህን አከብረዋለሁ ተብሎ ተጽፏል። በጌታ በኢየሱስ ክርስቶስ ስምህን እግዚአብሔር ከእድፈት ያጸደዋል። ከእድፈት ዝገት ሲለቃ ያለሁ ከስማችሁ ላይ አንዳንዶቻችሁ ላይ በእናንተ ላይ የተነገረን ያንን ክፉ ስም እግዚአብሔር ሲያጸዳው አያለሁ። እግዚአብሔር ሲያጸዳው አያለሁ። በዚህ ሰዓት በኢየሱስ ክርስቶስ ታሪካችሁ የጸዳ ይሆናል። ስማችሁ የጸዳ ይሆናል። ሃሌሉያ። መንገዳችሁ በኢየሱስም የጸዳ ይሆናል። አባቶ ይጸልያሉ። በዚህ ሰዓት እህቶቼ ወንድሞቼ እግዚአብሔር አባቶ ካንተ የተወለዱ ይሄን ቃል የሚሰሙ በሙሉ ዛሬ በእውነት ለመኖር እውነትን ለመታጠቅ እንዲቆርጡ በእውነት እግዚአብሔር አባቶ ወገባቸውን ለመታጠቅ ህይወት የሚወጣበትን ማንነትን ያንን ስብዕናቸውን እግዚአብሔር አባቶ በእውነት ይሸፍኑ ዘንድ በእውነት ይታጠቁ ዘንድ ጸጋ ይበዛላቸው በኢየሱስ ስም ጸልያለሁ። እግዚአብሔር አባቶ ውሸት ሀቢት የሆነባቸው እስራት የሆነባቸው ዛሬ በጸልያለሁ። እግዚአብሔር አባቶ ካንተ ከእውነት ጋር ሪሌት ሲያደርጉ የእውነት መንፈስ እንዲያገኛቸው ወደ እውነት ሁሉ የሚመራው መንፈስ እንዲያገኛቸው እውነት አርነት ያወጣቸው በዚህ ሰዓት በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር አባት ደግሞ ጸልያለሁ በበሽታ በእግዚአብሔር አባት በተለያዩ ጠላት ማዕበል ያስነሳባቸው ወጀብ ያስነሳባቸው ወደ ማዶ እንዳይሻገሩ ድንገተኛ ማዕበል ተነስቶባቸው ወየው ጠፋው ያሉ እህቶች በዚህ ሰዓት እጅህ እንዲዘረጋላቸው ማዕበሉ ጸጥ እንዲል ነፋስም ዝም በል በጌታ በኢየሱስ ክርስቶስ ዝም በል በጌታ በኢየሱስ ክርስቶስ ጸጥ በል በጌታ በኢየሱስ ክርስቶስ እረፍት እንዲሆን በዚህ ሰዓት በኢየሱስ ስም ጸልያለሁ። እግዚአብሔር አብረውን የሚያገለግሉትን እነዚህን የአገልግሎት ፓርትነሮቻችንን በሙሉ እንድትባርካቸው እንማናቃቸው በአይን ያላየናቸው የሚጸልዩልን እግዚአብሔር አባቶ ይሄንን መልእክት ለሌሎች በማድረስ ሼር የሚያደርጉትን ቤተሰባቸውን እንድትባርክ እግዚአብሔር ጤናቸውን እንድትባርክ እጅ በእነሱ ላይ እንዲሆን እጅ በእነሱ ላይ ለመልካም እንዲሆን እጅ በእነሱ ላይ ለስኬት እንዲሆን እጅ በእነሱ ላይ ለፈውስ እንዲሆን ሞገስ ላያቸው ላይ እንዲሆን በጌታ በኢየሱስ ክርስቶስ ስም ጸለይኩ። እግዚአብሔር አባቶ ስለ ሁሉ እናመሰግናለን። ክብር ሁሉ ላንተ ይሁን በኢየሱስ ስም አሜን አሜን። ፓስተር እግዚአብሔር ጸጋ ይብዛልን። በጣም ነው የምንወደው ክብር። እንግዲህ ተቀጣይም ፕሮግራሞቻችንን እንቀጥላለን። ገብታችሁ የሱንም ፔጅ ላይ አለ መልእክቶቹ ተካፈሉ። ሮብሮብ አለው። ያው እኔ ከስራ ስወጣ ነው ማይልና አይቻለሁ፣ ትላንትና ሰምቻለሁ። ስለዚህ ሼር አድርጉ፣ ተካፈሉ። ጸጋን መካፈል መልካም ነው። እግዚአብሔር አምላክ ዘመናችን ማለት ደግሞ እየተጠቀምን ስላለ ማለት ነው ከምንሰማው ነገር ከብዙ ጥፋቶች የሚጋርደን እግዚአብሔር ቃል ስለሆነ ማለት ነው። ስለዚህ እግዚአብሔርን ቃል ለመካፈል ከፈለጋችሁ ወደ የፔጆቻችን ነው ስሙ። እግዚአብሔርን ቃል ፈውስ ስላለው ማስተር እግዚአብሔር ይባርክ። አሜን አሜን። እምነትዬ ተባረኪ። ጌታ ኢየሱስ ይባርካችሁ ቅዱሳን ሁሉ። ያ በዚህ እንጨርሳለን። ሁላችሁም መልካም ጊዜ። ቻው። አይ